ሰላም ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ ማለት ነው። ዛሬ የመጣሁት በቀነኒና ያው በአንዷለም በባለቤቷ ነው ማለት ነው። እኔ የተሰማኝን ነው እናገራለሁ። የእናንተ ሀሳብ አስተያየታችሁ ኮመንት ላይ አስቀምጡ ማለት ነው። ያው ስለ ቀነኒ እውነት ለመናገር እየቆየ ነው የሷ ነገር እየወጣ ያለው እና ያው በቀደም ታውቃላችሁ ከትላንት ወዲያ ይመስለኛል ባለቤቷ አንዷለም ወይም አርቲስት መልስ ሰጥቶ ነበር ማለት ነው በቀነኒ እንትን ሞት። ከዚህ በፊትም እንዲህ ጉዳዩ ያው በፋሚሊ እንደተያዘ በሽማግሌ እንደተያዘ ሁሉንም ሰው እንግዲህ ያውቃል ማለት ነው። ያው በኦሮሞ ባህል በገዳዎች ማለት ነው። እና ከአንዷለም መልስ ደግሞ በኋላ ወንድሟ ደግሞ የቀነኒ ታናሽ ወንድሟ መልስ ሰጥቶ ነበርና እውነት ለመናገር ግን እኔ የቀነኒ ነገር ዝም ብዬ ሳስብ ደሟ ነው መሰለኝ እንደዚህ የሚጮኸው ማለት እየቆየ እሷ ነገር እንደ አዲስ ሆኖ ነው የሚነሳው ማለት ነውና እንግዲህ አሁን 1 አመት ሞላት። ነፍሷን በሰላም ይረፍልን በመጀመሪያ እና እኔ ከትላንት ወዲያ ነው ያየሁት ቪዲዮ። በጣም ነው ያሳዘነኝ እውነት ለመናገር እቺ ልጅ ማንም አልጎዳችም። የጎዳችው ማለት የኢትዮጵያ ሕዝብ ቢያዝንላትም ግን ሞር ደግሞ የተሰበሩት ቤተሰቦቿ ናቸው ማለት ነው። እና አንድ የተረዳሁት ነገር ቢኖር እዚህ ምድር ላይ ስትኖሩ ከሞታችሁ በኋላ ከቤተሰባችሁ ውጪ ማንም ለእናንተ በቃ ባዳ ነው። ትላንትና የሷ ጓደኛ የነበሩት ወዳጅ የነበሩት በቃ ብዙ የነበሩት ዛሬ ግን የሷ ፍትህ ላይ ማንም ሰው የለምና በጣም ታሳዝነኛለች። ለምን እንደሆነ አላቅም ልጅቷ ማለት ነውና የሆነ ማለት ሰው ፈልጎ አይደለም ድምጽ የሚሆንላት የሆነ በቃ ደሟ ይመስለኛልና ያለ ምክንያት የጠፋ ነፍስ ነውና ያለ በደል እንግዲህ ያለው መረጃ አይታችሁት ይሆናል። ከ2 ሚሊዮን በላይ ታይቷል ቪዲዮ ካያችሁት። ብዙ ሰው ደግሞ ሀሳብ አስተያየቱን እዛ ላይ ሰጥቷል ማለት ነው። የኔ ሀሳብ አስተያየት እውነት ለመናገር እኔ ማለት ያሰብኩትን ልንገራችሁ። እቺ ልጅ እንግዲህ ያው አንዷለም አልገደልኳትም ብሎ መልስ ሰጥቷል ራሷን እንዳጠፋች ማለት ነውና ትላንት ወንድሟ ደግሞ የለቀቀው ብዙ ፎቶ ቪዲዮ ምናምን ለቆ ነበርና እቺ ልጅ ኦኬ አልገደላትም እንኳን ብንል ይሄ ሁሉ ያደረጋት ይሄ ሁሉ ጋላሪ ላይ ያለው ማን ነው? ምንድነው? ለዚህ እኮ አንድ መልስ የሰጡት ነገር የለም። እና አባቷ ደግሞ እንግዲህ ተናግሯል። የቀነኒ አባት እኔ የልጄን ደም ማውጣት ነው የምፈልገው ብለው ተናግሯል። እና አንዳንዴ አስባችሁታል እቺ ምድር ላለው ነው ብዙ ጊዜ እንትን የምትለውና ቀድማችሁ አትቀደሙ፣ በቃ አትሙቱ። ከሞታችሁ በኋላ ምንም በቃ ሁሉንም ነገር ከንቱ ነው። እቺ ልጅ እኮ ቤተሰብ ቢኖራት ፍትህ ይወጣላት ነበርና ቤተሰቦቿ ደካማ ስለሆኑ ወንድም ትላላቅ ወንድም ስለሌሏት ነው እንጂ ደሟ እንደዚህ ደመከል ሆኖ የቀረው። ማንም እኮ ሰው ቢኖራችሁ ደሟ እንደዚህ አይሆንም ነበር ብዬ አስባለሁ። እውነት ለመናገር እኔ ልጁ ሲናገር በጣም ነው ያሳዘነኝ። እስካሁን ልባቸው እንዴት እንደደማ ማወቅ ይቻላል ፊቱ ላይ ማለት ነውና እውነት አሁን አንዷለም አልገደላትም እንኳን ብንል ይሄ ሁሉ እና ቤተሰብ አንዷለም ባይገላትም የሁሉ ድብደባ መቼም ከመግደል አይተናነስምና አንዳንድ ሰዎች አላችሁ የልጅቷን ህመም ያልገባችሁ። እውነት ለመናገር አንዷለም እንደ አንድ ሀገር ታዋቂ ሰው ነው፣ አርቲስት ነው። ምንም የሱ ጥላቻ ሰው ኑሮት አይደለም፣ ምክንያቱም ለሀገር ባለውለታ ነው። ይሄ የሱ ጥላቻ ሳይሆን እቺ ልጅ ደሟ ሀቋ እንዲወጣላት ነው ብዙ ሰው ድምጽ እየሆነ ያለው። ግን አንዳንድ ሰዎች እሱን እንደ ጠላን አርጋችሁ የምታስቡ እሱን አላ ብዙ የሆነ ነገር እንዲደረግበት ምናምን እንደዛ ነበር የመሰላችሁ፣ ግን እንደዛ አይደለም። ልጅቷ ፍትህ ማግኘት ካለባት ፍትህ ማግኘት አለባት። ሁላችንም ነገ ሰው ነን። ይሄ ነገር ሁላችንም ቤት ሊገባ ይችላልና
ይሄ ሁሉ እያያችሁ እቺ ልጅ ባይገላት እንኳን በአይናችን ባናይ እንኳን ይሄ ሁሉ ፎቶና ቪዲዮ አይታችሁ ለዚህ እንኳን ፎቶና ቪዲዮ ፍትህ ብትሉላት ራሱ ተገቢ ነው ብዬ ነው ማስበውና እሱ አልገደልኩም ስላለ ብቻ ማለት አይገልም ማለት አይደለም። እኛ ገደለ ስላልን ይገላል ማለት አይደለም። ግን እውነታው ይውጣ ነው። እቺ ልጅ እውነት ለመናገር በጣም የምታሳዝን የምታሳሳ ብዙ ነገር ማለት በነገራችን ላይ የእናንተ ወገን ናት፣ የእናንተ ባህል ነው የምታስተዋውቀው። ገና ወጣት ናት። ከሷ ብዙ ነገር ማለት እንደ አንድ ሀገር ተረካቢ በጣም ጀግና ልጅ ነበረች እና እውነት በጣም ነው ያሳዘነችኝ። እኔ ከሷ በላይ ደግሞ ቤተሰቦቿ፣ ከቤተሰቦቿ በላይ ግን እሱን ደግፋችሁ የሱ ፎቶ አርጋችሁ እሱ እንደዚህ ነው ምናምን ብላችሁ የምታወሩ ሰዎች በተለይ ታላላቅ አርቲስቶች፣ የኦሮሞ አርቲስቶች በራሱ በጣም ነው የምታሳፍሩት። እውነት ለመናገር ማለት ከአንድ አርቲስት የማይጠበቅ ሌላ ሀገር ያደጉ ሀገራት ቢሆን እኮ አንዱ ዓለም ምናክል እንኳን የቀነኒ ይሄ ሁሉ መረጃ ወጥቶ ባይወጣ ራሱ ምናክል መስዋዕት እንደሚያስከፍለው ሁላችንም እናውቃለን። ያው ሀገራችን ሁሉንም ነገር በብር ስለሚሰራ ነው፣ በዘመድ በብር ስለሆነ እንግዲህ ፍርዱ ለእግዚአብሔር ትተነዋል ማለት ነውና ብትችሉ ድምጽ ሆኗት። እሱም ደግሞ ወንድሙ ያውቃል ብሎ ብዙ ጊዜ ተናግሮ ነበር። ወንድሙ ደግሞ እውነቱን አወጣ ከነ ማስረጃው። ይሄ ደግሞ አይታችሁ አላምንም ካላችሁ እንግዲህ ምንም ማድረግ አይቻልም። ማናችንም ብንሆን ሟች ነን፣ እንሞታለን። ነገ ደግሞ የቀነኒ እጣ ፋንታ ሁላችንም ቤት ይገባልና እናንተ ላይ ስላልደረሰ እንደዚህ ባትናገሩ ጥሩ ነው። ማለት ለሷ ኦኬ አትሰማም አታይም፣ ግን ለቤተሰቦቿ እዘኑላቸው ማለት የበለጠ ሁለት ሞት እንዳይሆንባቸው እናንተ በምትናገሩት በምታረጉት ነገር እነሱ በጣም ልባቸው ይሰበራል ማለት ነውና እኔ በጣም ነው ያፈርኩት። እውነት ለምናገር እኔ ሰው ስንባል እንዴት እንደምናስብ እግዚአብሔር ይወቀው። የእውነት በጣም እናሳዝናለን። እንደዚህ አይነት ጭካኔ ለምን እንደሆነ አላቅም። ማለት አንድ ሰው ታዋቂ ስለሆነ እንደዚህ መሆን ኧረ በስማም። እኔ እውነት ለመናገር ልጁ እኮ ምንም አልጠላውም። የምር በጣም አሪፍ ልጅ ነው፣ ወጣት ነው፣ መስራት የሚችል ልጅ ነው። ግን ደግሞ ጥፋቱ በጥፋቱ መጠየቅ አለበት። አለቅ እና አሁን ደግሞ ሰው ቢኖራችሁ ጊዜው የእናንተ ቢሆን አንድ ቀን ጊዜ ሲጥላችሁ እናንተም በምን እንደምትሞቱ አታውቁምና ብቻ እኔ የእውነት የተሰማኝን ነው የተናገርኩት። አሁንም ቢሆን ፍትህ ለቀነኒ እያልን ድምጽ መሆን አለብን። ምክንያቱም ሁሉ መረጃ አለ ያለው ነገር ለቤተሰቦቿ ሲባል ማለት ነው። ነገ ደግሞ እንደዚህ እህቶቻችን እንዳይደገሙ ስለምንፈልግ ነው። እና ቤተሰብ የእናንተ ሀሳብ አስተያየት ደግሞ ኮሜንት ላይ አሳውቁ ማለት ነው። የኔ ሀሳብ አስተያየት ይሄንን ይመስላል። እውነት ለመናገር በጣም ነው ያዘንኩት። እስካሁን የሷ ነገር አላቅም ማለት እንደ አዲስ ሆኖ ነው የሚነሳው። ብቻ ውሽ ልብ ይስጣቸው፣ ማን ነው ብርታት ይስጣቸው ነው ለቤተሰቦቿ። እና እኔ ወንድሟ በጣም አሳዘነኝ። እውነት ያለ ሰው እኮ በጣም ይጎዳል። የሞተ ሰውማ አይሰማም። እና ፈጣሪ ያጽናቸው። እንግዲህ ፓርትቱ ይቀጥላል ብለዋል። እንግዲህ አሁንም የሚወጡ መረጃዎች አሉ። ይሄን እያየንማ ዝም አንልም፣ ድምጽ መሆን አለብን። የገደላት ማንም ይሁን የእጁ ማግኘት አለበት። ይሄ የሱ ብቻ ሳይሆን የሁሉም ለሰው ዘር ፍትህ የሰው ነፍስ ነው። ፍትህ ማግኘት አለባት። አለቀ። እና ቤተሰብ ሰላማችሁ ብዝት ይበልልኝ።